እህቴ ትሆኛለሽ ወይስ ባለቤቴ? እስቲ ምረጭ። አንተ ዛሬ ማርስ ኧረ ትትና እንዴ! ኧረ በሌሊት ልትሄጂ ነው? በሩ እኮ በዚህ ጋር ነው እንዴ! እንደዚህ ደንባራ ነሽ እንዴ? በጣም ወድሻለሁ። ይቅርታ ሰላም ኮኮ ገቡ። ምንድነው? በሰላም ነው? ይኸውልህ አብርሽ መሳይን በደውል አነሳም። ከዛ በሩ ጋር ደግሞ ሄጄ ስደውል ስልኩ ክላስ ውስጥ ይጠራል። ባለፈው የሆኑ መድኃኒቶች አይቼ ነበር። መድኃኒት? የምን መድኃኒት ነው? ስለምን መድኃኒት ነው? የሚጥል በሽታ። ምን የሚጥል በሽታ? እሱ መድኃኒቶቹ የኔ አይደሉም፣ የሰው ናቸው። እኔ ግን አይመስለኝም። ግን እኮ መሳይ ከባለፈው ወዲህ ወድቆ ያውቃል። ለዛ እኮ ነው የሰው ናቸው ሲለኝ አመንኩት። ምናልባት አሁንም የሰው ሊሆኑ ይችላሉ። የኔ ጥርጣሬ ብቻ ነው። ወይኔ መሳይ፣ ወይኔ አሁን እኮ እውነቱ ይሆናል። ወይኔ ኧረ እኔ በጣም ግራ እየገባኝ ነው። በጣም ጨንቆኛል። ጓሮ ላይ ኳትሪ አብርታችሁ ነው ፈለጋችሁት? ሁሉም ቦታ አይተናል። ቆይ ለምን መኝታ ቤት ነው? እዛ ሊሆን ይችላል እኮ። አረ በፈጠረች ትትና ተረጋጊ። ቆይ ከኛ በላይ አታውቂም አይደል? ከኛ እኩል ነው የምታውቂው። ምን ሆነሽ ነው እንደዚህ የምትሆኚው? አያብሽ እሱም ለሷ እሷም ለሱ እንደዚህ ሆነ ከጀመረ እኔም ግራ ነው ይገባኝ። ጥያቄ በሙሉ ደርስበታለን። በቃ በእናታችሁ የሆነ መፍትሄ እንፈልግ። እኔ የምልሽ የምር ግን ምንም የላችሁም? መሳይ ትትና እንዴ! መሳይ ትትና መሳይ ከዚህም በኋላ ህመሙን የሚደብቅበት ምንም ምክንያት አይኖረውም ማለት ነው። የነ አብርሽ መሳይ ታሞ መውደቁን ማየታቸው ምናልባት ከዚህም በኋላ መሳይ የተሻለ ሕክምና እንዲያገኝ እናም ደግሞ በገንዘብም ይሁን በሌላም ነገር ከሌሎች ድጋፍ እንዲያገኝ ያደርገዋል ማለት ነው። እሱ ከዚህም በፊት ህመሙን ከሌሎች ስር የደበቀው የኔን ህመም ነግሬያቸው እነሱን ማስጨነቅ የለብኝም በሚል ነበር ብቻውን መታገል የፈለገውና በመጨረሻም አሁን ላይ የራሱ ክፍል ውስጥ ራሱን ስቶ እንደዛ ደም በደም ሆኖ ማየታቸው ምናልባት ከዚህም በኋላ መሳይን እንዲያግዙት ያደርጋል ማለት ነው። አብርሽም ከዚህም በፊት የሆነ መድኃኒት ያየው ነገር መሳይ ያኔ የሰው መድኃኒት ነው ያለውን ነገር እውነት መሆኑን ይገነዘባል ማለት ነው። ሌላው ነገር ደግሞ መሳይ አሁን ላይ ድኖ ወይ ደግሞ ከዚህም በፊት እንደሚደረግለት የሆነ ማስታገሻ ተሰጥቶት ወደ ቀድሞ ቦታው ቢመለስ እንኳን ለትህትና ወንድሟ እንደሆነ ሊነግራት ይገባል ማለት ነው። ትህትናም ከዚህም በላይ መጎዳት የለባትም። ወንድሟም በመፈለግ መጨነቅ የለባትም ማለት ነው። ሌላው ነገር ደግሞ አብርሽም የግሌም የትህትና ለመሳይ እንደዚህ መሆንና የመሳይ ለትህትና በዛን ልክ መቆርቆር በዛን ልክ መጨነቅ ጥያቄ ይፈጥርባቸው ነበርና እነሱም አሁን ላይ እህትና ወንድም መሆናቸውን ቢሰሙ አርፎ ይቀመጣሉ ማለት ነው። አብርሽ ከአሁኑ እየጠረጠረ ያለው ለምንድነው እሱ መሳይን ከኛ በኋላ ነው ያወቅሽው? እኛ ራሱ ካንቺ በፊት መሳይን ያወቅነው እንደዚህ አልሆንም። ለምንድነው አንቺ በዚህን ልክ ለሱ የምትጨነቂው? በመሐከላችሁ ምንድነው ያለው? ምንድነው የጀመራችሁት የሚለው ነገር እየጠየቀ ነው ማለት ነው። ያ ማለት መሳይና ትህትና ሌላ ግንኙነት ውስጥ ወይ ደግሞ የፍቅር ግንኙነት ውስጥ የገቡ መስሎታል ማለት ነው። ለዛ ግን መሳይ እዚህ ጋር የትህትና ወንድም መሆኑን ቢነግራት አብርሽም እዛ ጋር ለጥያቄው መልስ ያገኛል ማለት ነው። ግን ደግነቱ አሁን ላይ መሳይ እዛ ክፍል ውስጥ እንደዛ በሩ ተዘግቶ ሳያድር እነሱ ማግኘታቸው በጣም ጥሩ ነገር ነው ማለት ነው። ምናልባት መሳይን ሳያገኙት ነገ ጠዋት እንፈልገዋለን ብሎ ሁሉም ወደ የክፍላቸው ሄዶ ቢተኙና መሳይ እንደዛው ሴራሚክ ላይ
ቁጭ ብሎ ቢያድር ኖሮ ምናልባትም ጠዋት ላይ ሊጎዳ ይችላል ወይ ደግሞ አይታወቅም። ትዝታ ላይ የደረሰው ነገር ከወገብ በታች ፓራላይዝድ ሆናለች የተባለው ነገር ያ ነገር አሁንም መሳይ ላይ ይደርስ ነበር ማለት ነው። ደግነቱ እነሱ አሁን አግኝተውታል። ምንም እንኳን ቢመሽም መሳይን ወደ ሕክምና ቦታ ይወስዱታል ብለን እናስባለን ማለት ነው። ምናልባትም በዛ ምክንያት ሊሆን ይችላል የመሳይ ህመም ምን እንደሆነ ሊሰሙ የሚችሉት ማለት ነው። ግን ደግሞ መሳይ ኪሱ ውስጥ መድኃኒት ካዩና ባለፈው መንገድ ላይ እሱ ወድቆ እንዳደረጉለት መድኃኒቱን ከሰጡትና መሳይ ወደ ጤናው እንዲመለስ ወይ ደግሞ ራሱን እንዲያውቅና እንዲነቃ ካደረጉት ምናልባትም ህመሙ ሊናገር አይችልም ማለት ነው። ግን ደግሞ መድኃኒቱ ኪስ ውስጥ ካሌለና እነሱ አፋፍሶ ወደ ሆስፒታል ከወሰዱት መሳይ እስከዛሬ ከነሱ ስር የደበቀውን ህመሙን ይደርሱበታል ብለን እናስባለን ማለት ነው። እነሱም ከዚህም በኋላ በመሳይ አንድ የሚያዝኑበት ነገር ቢኖር እንዴት እስከዛሬ ትደብቀናለህ? እኛ አብረን ባንወለድ ራሱ እንደ እህትና እንደ ወንድም ብዙ ችግሮችን ብዙ የደስታ ጊዜያቶችን አብረን አሳልፈናል። እንዴት ይሄንን ሁሉ ስቃይህን ከኛ ስር ትደብቃለህ? የሚለውን ነገር እንደሚጠይቁት የታወቀ ነው ማለት ነው። መሳይም እዛ ጋር ሲናገር በነበረው መሰረት የራሱ በቂ ምክንያት እንዳለው ነው ህመሙን ከነሱ ስር ለመደበቁ የሚናገረው ማለት ነው። ሁሉም እዛ ቤት ውስጥ የሚኖሩት መዋጮ እያዋጡ ወይ ደግሞ ከእጅ ወደ አፍ የሚባል አይነት ኑሮ ነው የሚኖሩትና እዚህ ጋር ታመም ያለው እንዲሆን ያለው የኔ ህመም እንደዚህ ነው ብሎ ለነሱ ከነገራቸው ይጨነቃሉ፣ ያስባሉ በሚል ነበር እስከዛሬ ከነሱ ስር የደበቀውና ገንዘብም ጥቃቅን ገንዘብ ላይ ያለውን አቋም ራሱ እነሱ መልሶ መሳይን እንዲታዘቡት ወይ ደግሞ መሳይ ስግብግብ ነው ገንዘብ ማውጣት አይወድም የሚለውን ስም ለሱ እንዲሰጡት ሆናል ማለት ነው። መሳይ ደግሞ ለምን በዛን ልክ ለገንዘብ እንደሚጠነቀቅ ግልጽ ነው ማለት ነው። መድኃኒት መግዣ በጣም ይቸግረው ነበር። ለዛ ብሎ ደግሞ ገንዘብ የግድ መቆጠብ አለበትና እሱም ያንን ነገር ነው ያደረገው። ገንዘብ ለትንሽ ለትልቁም አላወጣም በማለቱ አሁን ላይ ሁሉም ሰው መሳይ ስግብግብ ነው የሚለውን ስም ሰጥተውት ነበርና ምናልባት ከዚህም በኋላ እውነታውን ይረዳሉ ማለት ነው። በእርግጥ ጽጌ የሆነ የጠረጠረችው ነገር ነበረ። መሳይ መዛጋ እኔ እኮ ለገንዘብ እንደዛ መሆነው ገንዘቤን የሚወስድብኝ የሆነ ነገር ስላለ ነው ብሏታልና ለዛ ደግሞ እሷ ከመሳይ መልሱን ለመጠየቅ ነበር መሳይ 150 ብር አምጪና እሱን ሚስጥር እነግርሻለሁ የሚለውን ነገር ለመስማት ነበር 150 ብሩን ይዛ ወደሱ ክፍል የሄደችው ማለት ነው። ያ ማለት እሷ ራሱ አሁን ላይ መሳይ ለካ ያኔ ገንዘቤን የሚወስድብኝ የሆነ ነገር አለ ብሎ ሊነግረኝ የፈለገው ህመሙን ነበር እንዴ በሚለው አሁን ላይ ሁሉም ሰው ለመሳይ እንደሚያዝኑና ከዚህም በፊት መሳይን ስግብግብ ነው እንደዚህ ነው ብሎ የማይሆን ስም ለሰጡት ነገር አሁን ላይ ይጸጸታሉ ብለን እናስባለን ማለት ነው። ሌላው ነገር ደግሞ የትህትና ነገር ነው። ትህትና አሁን ላይ ምን እያደረገች እንደሆነ ባይታወቅም በአብርሽና በመድብል መካከል በጣም ግራ የተጋባች ይመስላል ማለት ነው። መድብል አሁን ላይ ትህትናን አልጫናትም ወይ ደግሞ እሷ የምትፈልገው ነገር ይሁን በራሷ ጊዜ ከኔ ጋር መሆን ከፈለገች ወይ ደግሞ እኔን ማግባት ከፈለገች ወደ እኔ ተምጣ በማለት ነበር እሷን የአብርሽን ያክል መጫን ያልፈለገውና ዛሬ ላይ ከእህትና ከሚስቴ የትኛውን መሆን ትፈልጊያለሽ የሚለውን ነገር ሲጠይቃት ትህትና እንደዛ ድንብርብሯ የወጣው ማለት ነው። ግን ደግሞ እዛ ጋር መድብል ፊት ለፊት መደናበሯ ምንድነው የሚያሳየው የሚለውን ነገር ስናይ ምናልባት መድብልንም ታፈቅረው ይሆን የሚል አይነት ግምት ሊሰጠን ይችላል ማለት ነው። መድብልን ባትወዶ ወይ ደግሞ ባታፈቅሮ ኖሮ እሱ እዛ ጋር ከእህቴና ከባለቤቴ የትኛውን መሆን ትፈልጊያለሽ የሚለውን ነገር ሲጠይቃት እንደዛ አትደነባበርም ነበር ማለት ነው። ለሱ ፍቅር ባይኖራት ኖሮ ከዚህም በፊት ከሱ ጋር ምንም ሳይመስላት ነገሮችን ቀለል አድርጋ እንደምታወራው እዛ ጋር መድብል ለጠየቃትም ጥያቄ ይሄን ነገር ቀለል አድርጋ ትመልስልን ነበር ማለት ነው። ግን ደግሞ መድብል ያንን ጥያቄ በመጠየቁ የሷ መደናበር የሚያሳየው መድብልንም እንደምታፈቅረው ነው ማለት ነው። ሌላው ነገር ደግሞ ከየግሌ ጋር ኪችን ውስጥ ያወሩት ነገር ራሱ አብርሽንም እንደምታፈቅረው ሌላ ማሳያ ነው ማለት ነው። እሷ አሁን ላይ አብርሽ
እንዲቀየር እንደ መድብል አስተዋይ ሰው እንዲሆን ነው የምትፈልገው እንጂ አብርሽን አላፈቅረውም ከመድብል ጋር እሆናለሁ የሚለው አይነት አስተሳሰብ የላትም ማለት ነው። አብርሽ እዛ ጋር ቢቀየርና እንደ መድብል አስተዋይ ሰው ቢሆን ኖሮ ምን ልታደርግ እንዳሰበች ባይታወቅም፣ አሁን ግን ከአብርሽ ጋር ላለመሆኗ ትልቁ ምክንያቴ ነው ብላ የምትጠቅሰው አብርሽ ስሜታዊ ነው፣ ነገሮችን በማስተዋል አይደለም የሚያደርጉ በሚል ይሄንን ነገር እየጠቀሰች ነው ማለት ነው። ያ ማለት አሁን ላይ እያደረገች ያለችው ነገር በሁለቱም ወንዶች መካከል እነሱ የፍቅር ጥያቄ ሲያነሱላት እንደዚህ መደነባበሯ ምናልባት ትህትና ሁለቱንም አፍቅራ ከሁለቱ ለመምረጥ ተቸግራ ነው የሚል አይነት ጥያቄ ይፈጥርብናል ማለት ነው። ግን ደግሞ አብርሽንም ከመረጠች ከአብርሽ ጋር መድብልንም ከመረጠች ከመድብል ጋር ሆና አንዳቸው እሷን ተስፋ ማድረግ ወይ ደግሞ እሷ ከዛሬ ነገ የኔ ትሆናለች የሚለውን ነገር ቁርጥ ያለ ውሳኔ ነግራቸው ብታቆማቸው ይሻላል ማለት ነው። እሷ አሁን ላይ ያንን ነገር እያደረገች አይደለም። ለአብርሽም አሁን ላይ ለዚህ ነገር ዝግጁ እንዳልሆነች ነው። ለመድብልም ያንን ነገር ነው የምትነግረው። ግን ደግሞ ሁለቱም ስለ ፍቅር ሲያነሱላት የመደናበር ስሜት እያሳየች ነው ማለት ነው። በእርግጥ እሷ ባለፈው ስታነሳ የነበረው ወደ አረብ ሀገር እሄዳለሁ እንዲህ እሆናለሁ የሚለውን ነገር እያነሳች ነበርና ምናልባት ያንን ሀሳቧ ሊያስቀይራት ይችላል ብለን የምናስበው የመሳይ አሁን ላይ እንደዚህ መሆን ነው ማለት ነው። መሳይ እንደዚህ ታሞ እንደዚህ ሆኖ እሷ እሱን ጥላ ትሄዳለች የሚለው አይነት ግምት አይኖርንም ማለት ነው። ሌላው ነገር ደግሞ የመሳይ ጉዳት ከፍ ያለ ሆኖ ምናልባትም በሕክምና አንዳንድ እርዳታዎች አስፈልጎት ደም መለገስም ሊሆን ይችላል ወይ ደግሞ ሌላ ነገርም ሊሆን ይችላልና ምናልባት መሳይ ይሄንን ነገር ካልተናገረ ትህትና የሱ እህት እንደሆነች በዛ መንገድ የሚታወቅበት ሁኔታዎችም ሊኖሩ ይችላሉ ማለት ነው። ሌላው ነገር ደግሞ የትዝታ ነገር ነው። ትዝታ አሁንም ያንን የቤቱን ካርታ በራሷ ስም ማድረግ የሚለውን ነገር ቀጥላበታለች ማለት ነው። ይሄ ነገር በኋላ ላይ እሷን ምን አይነት ዋጋ እንደሚያስከፍላት ባይታወቅም በዚህ ነገር ትልቅ ዋጋ ትከፍልበታለች ማለት ነው። እሷ አሁን ላይ እያደረገች ያለችው ባለፈው የሆነ ሰው አጭበርብሯት ነበር። ካርታውን ባንቺ ስም አደርግልሻለሁ 200 ሺህ ብር በአካውንቴ አስገቢ በማለት ያንን ብር አጭበርብሯት ነበር። አሁን ደግሞ ሌላ ሰው ይመስላል 100 ሺህ ብር እልክልሃለሁ ከዛም በኋላ ካርታውን በኔ ካደረክ ነው ቀሪውን ክፍያ የምከፍል እያለች ነውና ምናልባትም ይሄኛው ሰውም እቺን 100 ሺህ ብር ትዝታን ያጭበረብራትና ዞር ይላል ብለን እናስባለን ማለት ነው።